ፈጣን ከሚባሉት ተጫዋቾች መካከል አንደኛው ነው። ኢንተርናሽናል ዳኛ ባህሩ ተካ ጨዋታውን ጀምረዋል። ሀዲያ ሆሳዕና ከግራ ወደ ቀኝ ሙሉ ውሃ ሰማያዊ ማሊያ፣ ሸገር ከተማ ነጭ ቀይና ጥቁር ማሊያ አድርገው ወደ ሜዳ ገብተዋል። ሁለተኛ ግንኙነታቸው ምን አይነት ውጤት ያስመዘግባል? ትኩረትን ይስባል። የዋንበል በሊጉ እጅግ በጣም ከፍ ያለ ልምድ ያለው ተጫዋች ነው። 10 ዓመት በሊጉ ቆይታ አድርጓል። ዮሴፍ ቦልቻ ቤኒያም በጥሩ አቋም ላይ ከሚገኙ ተጫዋቾች መካከል አንደኛው ዘነበ ከድር። ዮሴፍ ይህንን ኳሊቲ አለማድነቅ አይቻልም። በኢንቨርትድ ፉልባክ ሚና ነው አሁን ጨዋታውን በቢልዳፕ ጊዜ ኢንቨርትድ ሆኖ አንዳንድ ጊዜ መጫወት ትርፍ ሰው እንድታገኝ ይረዳል። ካሌብ ያንን ነገር በሚገባ የሰራ ነው። እሱ ኢንቨርትድ ሆኖ በመግባቱ ሸገር ብዙም ሳይቸገር ወደ ሶስተኛው የሜዳ ክፍል ላይ መድረስ ችሏል። እንደዚህ አይነት ጨዋታዎች አንዳንድ ጊዜ በጣም አስፈላጊ ናቸው። ቡልቻ ተብሎ ይጠበቃል። ሙሴ ቀበለ አበራ ላይ ጥፋት፣ ተስፋውን ሰቦቃ ላይ ቢኒያም ፍቅሩ አራተኛ ቢጫ ካርድ ነው። አንድ ጨዋታ ጀመረ አጋማሽ አይላ ጎል በተቀላቀለ እንቅስቃሴ ነው። ተስፋውን ሰቦቃ ላይ ተዋል። ከዘነበ ከድር በተመሳሳይ ብሩኮ ምናልባት ሌላ ወርቃማ ድል ጫላ ተሽታ ጨዋታ ውጪ በመስመሮች መካከል የፈጠረው ክፍተት ይገርማል። በጣም ከፍቅሩ የገጠመውን ቻሌንጅ ፊዚካል ቻሌንጅ በሚገባ ነው የተወጣው። ጥሩ ሹት ነው ያደረገው። በጣም የባህሩ ንቃት ታግዞበት እንጂ ጎል የመሆን እድሉ ከፍተኛ ነበር። በብሩክ በኩል እጅግ በጣም ድንቅ ሙከራ ነው የተሞከረው። ሁለተኛውን ኳስ ጫላ ለመጠቀም ያደረገው ጥረት ኦፍሳይድ ውስጥ ስለነበረ ምንም ማድረግ አልቻለም። ብሩክ ግን በጣም ድንቅ የጎል ሙከራ ነው ያደረገው። ካሌብ አቤኔዘር እስኬል ከነገርጃ አማራጮችን እየተመለከተኛ ለኖክ ሚሊዮን በፍጹም ቅጣት ክልል ውስጥ ምናልባት ጎል አሚር አስደናቂ ጎል 5 ደቂቃዎች ብቻ ለአሚር አብዶ ማርክ አሁን ከ5 ደቂቃ በፊት ሁለቱ ተጫዋቾች ሲቀየሩ እንደዚህ አይነት ተጽዕኖ እንደሚፈጥሩ አውርተን ነበር። ኳሱ ከአቤኔዘር ወደ መስመር ሲወጣ ሚሊዮን ጥሩ ቁጥጥር ነው ያደረገው። ነፃ ቦታ ላይ ሆኖ ለሚገኘው አሚር ጥሩ ኳስ ነው ያዘጋጀው። አሚር በጣም የመጀመሪያውን ኳስ በሚገባ ኮንትሮል አድርጎ ተረጋግቶ ነው ጎል ያስቆጠረውና ይህ ቴክኒካል ተጫዋች መሆኑን የሚያሳይ ድንቅ አጨራረስ በአሚር በኩል። ተስፋውን ሰቦቃ ኦቨርስትሬች አድርጎ ነበር፣ ግን አሚር አብዶ አስደናቂ የመጀመሪያ ኳስ ንክኪ በፊት ፈጣን ጅማሮ በዚህ ሰዓት ክልል ውስጥ ቡልቻ ሹራ በትክክል በዚህ ሰዓት ሚሊዮን ጎል አስገራሚ አጋጣሚ የወላይታ ሶዶ ኮከብ ሁለተኛ ጎል አስቆጥሮ ሸገር ከተማ ውጤቱን እንዲያረጋግጥ አድርጓል። በሁለተኛው አጋማሽ ተቀይረው የገቡ ተጫዋቾች ሆነዋል። ሚሊዮን የሆነውን ነገር እዚሁም በድሬዳዋ ከነማ የሆነው ነገር አስገራሚ ነው። ሪከቨር አድርገው ነበር ኳሱን ሀዲያ ሆሳዕና የሉካን ፍጮ ከራሱ የሜዳ ክፍል ላይ አውጥቷል። ሚሊዮን ሰለሞን ሚሊዮን ኃይሉ ሀዲያ ሆሳዕናዎች እዚህ ጋር ሁለት ሆነው በበቂ ሁኔታ ኳሱን ክሊር ማድረግ አልቻሉም። ያንን የተደረበውን ኳስ ግን ጥሩ ቦታ ላይ የቆመው ሚሊዮን በሚገባ ፈረስተቹን አስተካክሎ ነው ያስቆጠረው። ለሚሊዮን አንድ ወጣት ተጫዋች ሊጀምረው የሚገባው በጣም ጥሩ አጀማመር ነው ያደረገው። አንድ ኳስ አሲስት ማድረግ ችሏል። ይህንን ደግሞ ቡድኑ በሁለት ጎል ልዩነት እንዲመራ ማድረግ የሚያስችል ጎል አስቆጥሯል። በጣም በዚህ አይነት መልኩ ጨዋታዎችን ማኔጅ አድርጎ ቢሆን ኖሮ በመጣበት ዓመት ለሻምፒዮንነት መፎካከር ይችል ነበረ። ያሬድ በመስመሮች መካከል ቤኒያም
ያሬድ አሁን ችግሩን እየፈታ የሚገኘው ቅዱስ ጊዮርጊስ ነው። የዕለቱ አርቢትር ፊሽካ ጨዋታው መጠናቀቁን ኢንተርናሽናል ዳኛ ባህሩ ተካ በፊሽካቸው አረጋግጠዋል። የሙሉ ሰዓት ውጤት በሐዋሳ ዩኒቨርሲቲ